ኬኳ ኖንዬ ጋይስ በቃ እንደዚህ እየሮጥኩ ልግባ ማለት ነው። እየሮጥኩኝ እየመጣሁ ልንገራችሁ። ኧረ እኔ አልቻልኩም ጌታ ስንት ምን ሆናችሁ? ሩጫ እየተማርኩ ነው። ዱብ ስፖርት ለጤንነት ስፖርት። ኤኒዌይስ ጋይስ አትጨናነቁ ቤተሰብ። አይ ላቭ ዩ ሶ ማች። እንደው እንድታዩ ነው የገባሁት። ምን ላድርግ ታዲያ ጋይስ? ኬኳ እሺ ያው ለሪከርድ ተመችቷቸዋል። ለሪከርድ ተመችቷል። ሪከርድ አድርጉኝ። እንዲህ ሰው በሀገሩ እንደዚህ ይሳቅቃል። እንዳታሳቁኝ ቤተሰብ። ደህና ነኝ እኔ፣ ምንም ነገር የለም። እነሱ ለቪዋቸው ነው ጋይሳ፣ ምንም ነገር የለም። ጌታ እንዴ ምን ሆናችሁ ነው ቤተሰብ? ኢንቦክሴ ሊፈነዳ ስልኬ ጢን ማርያም ገብርኤልን ልጄ ጋይስ ማርያምን ላይቭ ላይ ነበርኩኝ። ቲክቶክ ላይ አልቻልኩም። እንትን ላይቭ እንትን ማለት ኮፒ ሊንክ አድርጉልኝ። ኮፒ ሊንክ አድርጉ ቤተሰብ፣ ኮፒ ሊንክ አድርጉ። ይሄንን በላ በበት አዎ ኮፒ ሊንክ አድርጉና ፈጣሪው በልምሽ ነው በለኝ። ጌታን አስቀምጪው አታንቢ አለችኛ። እየጎተተችኝ መተዋት እና እኔ ደህና ነኝ ቤተሰብ። የሆነ ነገር ባያችሁ ቁጥር አትበሉ። ደህና ነኝ የምር። ወይኔ ኬኳ ልቤ ነው እናንተም ግን እያያችሁ ነው አይደለ? ምን ያህል ነገር እያደረሱ እንደሆነ በሚዲያ እያያችሁ ነው ቤተሰብ። ጥፍሬ ተገንጥሎ እኮ ነው ጋይስ። መከራችንን በላን እኮ እንዴ! ላይቭ ላይ ቁጭ ብዬ ነው እንዴ? ኢትዮጵያ ዝባለው ነው ማለት ዋይፍ ሴት አለ ልጄ፣ ዋይፍ ሴት አለ። ይሞክሩታ ታዲያ ማሪ የኔ ማሪ። እሱም ቪዲዮ ላኪው ማሪ፣ እንደዚህ ያሉበትን ቪዲዮ ላኪው። ወዲያ ላይ ይወጣ። እናንተ ራሳችሁ በጣም ነው የምትገርሙት። ህግ ያለበት አገር ላይ እንዳለን አታውቁም ልበል? የትኛው ህግ ነው ከ12 ሰዓት በኋላ ሰው ቤት መጥቶ ሰውን የሚይዘው? መብታችሁና ግዴታችሁን አታውቁም ማለት ነው ቤተሰብ። እስኪ እናንተ እንዴት ነው ለቀቅ ሚዲያ ላይ ዝም ብላችሁ ነው በቃ የምትመሩት ማለት ነው? ሚዲያ ላይ እነሱ ስላወሩ ምናምን ነው እንደዛ የምታስቡት? መክሰስና መጠየቅ የሚችለው እኮ ህግ ሰዓት አለው። ዝም ብሎ በፈለጉበት ሰዓት መቶ ሰውን ማናገር ይቻላል እንዴ? የኔ እድ ሽብርተኛ አይደለም። ከ12 ሰዓት በኋላ ሲገር እንኳን እስኪ ንገሩኝ። አይ እንደዚህ ብላችሁ ለጻፋችሁልኝ ሰዎች መብታችሁ ልንገራችሁ ላላችሁኝ ሰዎች ከ12 ሰዓት በኋላ ሰዎች መጥተው በሪንካ ስለዚህ እናንተ ምንም አትጨናነቁ። በህጋዊ መንገድ መጠየቅ የሚፈልግ ሰው እንዳታስቡ። ግን ሚዲያ ላይ የሚወራውን ነገር እየሰማችሁ እኔንም አትረብሹኝ። እናንተ ራሳችሁ አትረብሹኝ። እናንተ ባላችሁ ለጻፋችሁልኝ ቁጥር እኔም እየረበሻችሁኝ ነው። እንደዚህ እኮ ነው እንዲሰማ እንደናነሽ ወይ ምናምን ስትሉ በጣም እየረበሻችሁኝ ነው ጌታ። ስለዚህ ፕሊዝ እኔ ደህና ነኝ። ኦኬ ስትል የነበረውን ቪዲዮ ሴቭ አድርጉ ታውስ ሴቭ አድርጉና ላኩልኝ። አሁን ላኩልኝ በውስጥ። እኔ ምን አውቃለሁ ማርያምን። እኔ ኬኳን ራት እያበላሁ ስልኬ በጣም ይጮሃል። ቱቱ ስንት ጊዜ እንደደወለች እኔ አልገባኝም። ህግ
ህግን የሚያቅሰው ሲጀመር ስለ ህግ የሚያቅሰው አሁን ፖሊስ ዘን እየሄድን ነው ብሎ ራሱ ቪዲዮ አይሰራም። ራሱ ለመስጠይቋት በዚህ ሰዓት። ስለዚህ ኤኒዌይስ በዩቱብ በቃ ዩቱብን አለማዘጋታችሁን ስታምኑ ደግሞ ወደዚህ መጣችሁ። እናንተ መከራችሁን በላችሁ። አረ ህዝብ፣ አረ ኢትዮጵያኖች፣ አረ የት ናችሁ? ኤኒዌይስ ይሄንን ልላችሁ ነው። ይኸውላችሁ አሁን ሊያስወጣኝ ነው ቲክቶክ። አይ መከራዬ። ቲጂ እናቴ አይ ላቭ ዩ ሶ ማች። አታስቡ ባይ አለው። ሁለት ሶስት ሰው ቪዲዮ ሰራው ብሎኝ በግሌም በእንደዚህ መጥቶ የሆነ ልጅ አቁሙ ብያቸዋለሁ። ሳርዬ ያቆማሉ። የሚያቆሙትን የሚችሉትን እናስቆማለን። በተረፈ ከዮዳብ ጋር ሰላም ይወርዳል። እንደማንም ሰው ምንም የትም አይደርስም እኮ ይሄ ጩኸት ጥግ ይኖረዋል። የትም የሚደርሰው ነገር የለም። ግን ይደብራል፣ ያጠፋል። አሁን እሱ ሙሉ ሰዓት እንዳለ ቲክቶክ ላይ ነው ያለው እና እናወራዋለን። ከዛ በኋላ ያጠፋል። እውነታውን ሲያውቅ ያጠፋል። አንቺ ቤት ያልሽው ነገር የለም። ደጋግመሽም ቪዲዮ ሰርተሽም ነግረሽዋል። ወደ ልጆች ላይ ወደ ትዳር ላይ መግባት አያስፈልግም። ይሄ እሱም ልጆች አለው እንዳንቺ። እንኳን ልጆቹን አይደለም አንቺ ማንንም አለካሽም። እየተነሳ ማንንም በተነካ ቁጥር አንቺን አይደለም እንትን ማለት ያለበት። እሺ ብሏል እና ያለን ሳርዬ ሚሚ አመሰግናለሁ። እኔ ምንም አልፈልግም። ያልጨረሰው ካለ ይጨርስ። አይ ለምን ይቆማል? ይቆማል። ምን አለ ከዚህ በኋላ ምን ያልጨረሰው ነገር አለ? ምን ነው የሚያስቆመው? ምን አለ የሚቆም ነገር? እስቲ ንገረኝ። እኔ በቃ ሁሉን ተቀብዬ አሜን ብዬ ተቀብያለሁ። ስድቡንም ተቀብያለሁ። ሁሉንም እግዚአብሔር ይባርከው፣ የልጆቹ አባት ያርገው፣ ትዳሩን ይባርክለት እግዚአብሔር። እኔ በመርቀዋለሁ፣ ችግር የለኝም ምንም። ምክንያቱም እኔ እሱን በመናገሩ የዚህ ሁሉ ህዝብ ፍቅር ነው ያሳየኝ። የዚህ ሁሉ ህዝብ የሚወደኝ ሰውን አሳየኝ። እኔ ግን ለዮዳብ ጠላቱ አይደለሁም። እኔ ማንንም ሰው እንዲናገረው ወይም ደግሞ ማደርግተው አይደለሁም። ምክንያቱም የሰው የዘራውን ነው የሚያጭደው። እኔ በጀርባ መጥፎ ማረግ ከሆነ ያን ነገር ወደኔ ይመጣል። እኔ ያንን ነው ማምነው። አንዳንድ ሰው ግን በራሱ ልክ ነው የሚለካሽ። ራሱ የሚያደርገው ነገር ነው በሰው የሚያስበውና ለምን አሰብክ አልለውም፣ ለምን እንደዛ ተናገርክ አልለውም። ይሄ ራሱ በቃ ያለው የአስተሳሰብ ደረጃ ነው። እኔ ግን እንደዛ አይነት ደረጃ የለኝም። ጉቺ እንድትናገረው አልፈልግም። ማንም ሌላ ሰው እንዲናገረው አልፈልግም። ምክንያቱም በዛ አይነት ስታንዳርድ እኔ የለኝም። ሰው ከማስታረቅ ውጪ ተው ከማለት ውጪ ተናገሩ ብዬ እንኳን ገንዘብ ለመስጠት ለመናገርም ቃልም እንዲናገሩ አሉ የሚያቀኛ ቃል። እንደዛ አይነት ሰው አይደለሁምና እሱ ግን ጨርሷል። ከደከመው ይተዋል። መጨመር የሚፈልገው ካለ ጨርስ። እንደምታቂ ማንን ነክተሽ ታውቂያለሽ? እጅሽ ነው እንጂ ለእርዳታ የሚያልፈው ማንን ነክተሽ? አንደኛ ምን እንደሆነ ታውቂያለሽ? ሁሉ ሰው መካሪ መሆን ይፈልጋል። እኔ ብዬ ነው የምሰማቸው። ዝም ብሎ መስማት እኮ ሰው አለማወቅ አይደለም፣ ማክበር ነው። መልስ መስጠት ቀላል ነው። ግን እኔ እሺ በቃ ከሌ እንደዚህ ነው፣ አለ መጠንሽ ናቸው፣ አለ አቅምሽ ነው፣ አለ ኩየቹሽ ጋር ማን ነው ለኔ የሚመክረኝ? ሰው ነው እና አለ መጠንሽ አለ ምናምን ብሎ ነገር ሰው ነው የሚጠቅመኝና የማይጠቅመኝ ሰው ነው የማውቀው እኔ ነኝ። ከማን ጋር ጓደኛ መሆን ባለብኝ የማውቀው እኔ ነኝ። ሰው ይመክርሻል። you are free የፈለግሽው መሆን ትችያለሽ እንዴ? ለዚህ እሱ እኔ መክሪያት ነበረ ከነሱ ጋር ጠጋም ብላኝ እንደገና ከነሱ ጋር ይሆን። ኧረ ምንድነው ነገሩ? እኔ እኮ ህፃን ልጅ አይደለሁም፣ ልጁም አይደለሁም። መጀመሪያ ነገር አላወቀኝም እንዴ? እኔ ዝቅ ብል ከታች በወርድ እኮ ከ500 400 ሰው እኮ ማስተዳደር የምችል ሴት ነኝ። እና ራሴን ለምንድን ነው እንደ ህፃንስ እንዲህ አላረገችም? ከነጉች ጋር አብራም ትቆማለች፣ አብራ ትሄዳለች ከሌ ጋር። ይሄ አይባልም። መጀመሪያ ነገር ሚስቱን ነው እንደዛ መቆጣጠር የሚችለው እንጂ እኔ ራሴን ባለቤቴ ነው የሚቆጣጠረኝ። ከማን ጓደኛ ደግሞ እኔ ነኝ። ጓደኞቼን ደግሞ የሚጠቅሙኝ የማይጠቅሙኝ እኔ ነኝ ማወቅ ያለብኝ። እንዴ ብላክሜል እኮ ነው ይሄ፣ ብላክሜል ማድረግ ነው። እንደ ምክር እቀበላለሁ። ሰው አክብሮ ሲመክርሽ ትቀበያለሽ። በቃ እሺ በቃ ትክክል ይጠቅመኛል ብዬ ወስደው ይወስዳለሁ፣ ማልወስደው ደግሞ አልወስደው። ከዛ ውጭ ግን አደባባይ ወጥቶ እንዲያለች አይባልም፣ ነውር ነው። ሰው ሲያከብርሽ መከበር ጥሉ ነው። እኔ እሱ ትዳር አልገባው እሱ ስራ አልገባው እዮዳብ ብዬ አንድ ቃል ተናግሬ ካወቅኩኝ ይኸው። ግን እሱ በየ3 ሳምንቱ እንደ አብሾ ይነሳበታል። ስለዚህ አሁን ሰው ብላክሜል ማድረግ ነው። ይሄ እኮ አይቻልም፣ አይፈቀድም እኮ ይሄ ብላክሜል ማድረግ አይፈቀድም። ልክ እኔ ጃፒ ኑሮሽን ተቆጣጠር ቢወጥሽ እንዳለ ማንም ሰው እኔ ቤት እንዲናገረው አልፈልግም።
ይሄ የጨዋ ቤት ነው፣ ስርዓት ያለው ቤት ነው። እኔም ደግሞ እንደ ባለትዳር እንደ ወንድም አከብረዋለሁ። እኔ ክብር አለኝ ለሱ። እሱም የፈለገ ቢለኝም እኔ አይለጠፍብኝም። ማንነቴን የሚያውቁኝ ጓደኞቼ፣ ቤተሰቦቼ ሁሉም ያውቁኛል። የፈለገው ነገር ቢል ሀቅ ላይ ሀቅ ነው። ነገ ከነገ ወዲያ እውነት ይወጣል። እሱ ስለተናገረ እኔ የሚያሳስበኝ የለም፣ ያስጨንቀኝ የለም። ሚሚዬ ስንት ዓመት ነው የምታውቀኝ አንቺ? ደፋ ቀና ብዬ ሰርቼ የተቀየርኩ ሰው ነኝ እንጂ በምንም ነገር ሊከሰኝ አይችልም። ግን የማይሆነውን ነገር ሰው ባልገባበት እኮ ከመግደል አይተናነስም እኮ ሰው ባይኖረኝ ሰው ባይቆምልኝ እኮ እሱ እኮ ግን ኤኒዌይስ እግዚአብሔር ይባርከው። ሌላ ምንም አልልም። የልጆቹ አባት ያርገው፣ ረጅም እድሜና ጤና ይስጠው ከነ ቤተሰቡ። በመብትሽ ግን እንዳትደራደሪ ሳርዬ፣ በመብትሽ እንዳትደራደሪ። አይደለም ጊፍት መስጠት ጌም መጫወት ትችያለሽ። ነግራለሁ። ሌላ ቤትም ልሰጣት እችላለሁ። ጉቺ ብያለሁ እኮ እንኳንስ 17 15 አንተን መብቴ ነው። ኧረ ሰው ለራሱ የሚሆነው ሰው እኮ አሳልፎ ህይወቱ ይሰጣል እኮ በቃ። እሱ በሚያያት መነጽርን ያላያትም ለጉቺ ሰጠሽ ብሎ ከሆነ እንትን የሚለው ይሄ ትክክል አይደለም። ነገ ለሱ ነው አበባ ብሰጥ አንበሳ ብሰጥ የሱ ጠላቶች ለምን ሰጠሽ ብለው እንደሚቃወሙ ደስ ይለዋል እሱ። በቃ በአንቺ የማይደረገውን ነገር በሰው ማድረግ የለብሽም ሚሚዬ። ስለዚህ እኔ ሪስፔክት አለኝ። ያጨረሰው መስለው ካለገ ይጨርስ፣ ሲደክመው ይተዋል። እኔ ምንም አይሰማኝም። ምክንያቱም ከዚህ በኋላ ጥሩ ነገር ነው እንጂ የሚናገረው መጥፎ ነገሮችን ጨርሷል። በቃ ሁሉ ነገር ከሶ ጨርሷል። በፖለቲካ ገብቷል፣ በዘር ገብቷል፣ በሃይማኖት ገብቷል፣ በሴትነቴ ገብቷል። ምንም የቀረው ነገር ስለሌለ ከዚህ በኋላ ምንም የሚለኝ ነገር ይኖራል ብለሽ ታስቢያለሽ? ስለዚህ ግን እናወራለን። እሺ ስራ እየጨረስኩኝ ነው፣ እወጣለሁኝ። እናወራለን፣ እንደውልሻለሁኝ። እሺ እሺ ሚሚ እሺ ኖድ እሺ። ቢ ስትሮንግ ዩ አር ራይት። ቻው ቻው ባይ፣ ሁላችሁም ባይ። ምንም እንትን የሚለኝ ነገር የለም። እናንተን እንዳያውቅ እናንተን የማያውቁኝ ሰዎች እንዲያውቁኝ ስላደረገ እግዚአብሔር ይስጠው። በጣም ነው የማመሰግነው። እና ሁላችሁም ቪዲዮ ሰርታችሁ አይዞሽ ሳርዬ እንወድሻለን እንዳይሰማሽ በመሰጅ ከአሜሪካም ከምንም እየደወላችሁ ላበረታታችሁ እኔ አልተሰማኝም። ምክንያቱም በእናንተ ብርታትና በእናንተ ንግግር የነበረኝን የተሰማኝን ሁሉ ፈውሳችሁኛል። እግዚአብሔር ያክብርልኝ። ከዚህ በላይ ምንም በቃ ምንም ነገር የለም። ይሄን የሚያረግ ይሄን ያህል ህዝብ ከየትም ያላችሁ ቲክቶከሮች ቪዲዮ ሰርታችሁ እንወድሻለን ብላችሁ ማንም ቪዲዮ ያልሰራ ሰው የለም። እኔ ቤቴ ዛሬ አልቅሻለሁ። ምክንያቱም ይሄን ያህል ምንም ያላረኩላቸው ሰዎች ይሄን ያህል የወደዱኝ ይሄን ያህል ያከበሩኝ ብዬ ባላንስ እንኳን ላደርገው አልቻልኩም። ምክንያቱም እምንት ነው የተደረገብኝ ነገር። የእናንተ ግን ከ1000 እጥፍ በላይ ሆኖ ስላገኘሁት ደስታዬ ወደር የለውም። በእውነት ቃላት የለኝም። ምን እንደምላችሁ በምን እንደምገልጸው ራሱ መግለጽ አልቻልኩምና ሁላችሁንም እግዚአብሔር ያክብርልኝ። ጎንበስ ብዬ አመስግኛለሁኝ። ኤርትራውያኖች፣ ኢትዮጵያውያኖች በሙሉ በዓለም ላይ ያላችሁ የኔ ቤተሰቦች ይሄን ሁሉ ስጦታው አልቀረ በውስጥ መስመር የጻፋችሁልኝ ከፍቼ እንኳን ብዙውን አላየሁትም ከብዛቱ የተነሳና እግዚአብሔር ያክብርልኝ። አልዩ አስከብኝ ወለዮ አልዩ ወለዮ አበባ ስጥ አልዩ እዚህ ነው። ቆይ አበባ ይስጥ ብዙ ነው እዚህ ላክ አዎ እሱ አይ አንተ ተፈጥሮ ቆይ